ሰላም ሰላም የእግዚአብሔር ቤተሰቦች የክርስቶስ ኢየሱስ ወዳጆች ሰላም ለእናንተ ይሁን። እንግዲህ ዛሬ ይዤላችሁ የቀረብኩት አንድ ቃል አለ። የሉቃስ ወንጌል ምዕራፍ 18 ከቁጥር አንድ ጀምሮ ያለው ቃል እንዲህ ብዬ አነባለሁ። እንግዲህ እንደምታውቁኝ እኔ ነቢይ ተስፋዬ ለገሰ እባላለሁ። በሐረር ከተማ በሻሽ ገራጅ ወደ ቢራ በሚወስደው መንገድ ማመድ ሮቶ ፊት ለፊት ሰሌዮም የክርስቶስ ሙላት ዓለም አቀፍ ቤተ ክርስቲያን አገልጋይ ነኝ። እንግዲህ ወደ ቃሉ እንገባለን። ኢየሱስ ጌታ ነው። ዛሬ እግዚአብሔር ለእኔ የተናገረኝን አዋጅ አውጃለሁ። እንደ እግዚአብሔር ቃል እንዲህ ይላል። ሳይታክቱም ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። እንዲህም ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውን የማያፍር አንድ ዳኛ ነበር። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባላጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህም በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር ይህች መበለት ስለምታደክመኝ ሁል ጊዜም እየመጣች እንዳታወቀኝ እፈርድላታለሁ አለ። ኢየሱስ ጌታ ነው። ይህች ሴት ሁል ጊዜ እየመጣች ያንን ዳኛ ትነዘንዘዋለች። ፍረድልኝ እባክህ እያለች። ሰውየው ግን እግዚአብሔርንም አይፈራም፣ ሰውንም አያፍርም። ምንም አይመስለው። ስለ እግዚአብሔርም ምንም አይመስለው፣ ስለ ሰውም ምንም አይመስለው። ደንታ የለው። እሱ በራሱ ዛቢያ ላይ ብቻ የሚሽከረከር አይምሮ ሕሊናው ያለውን ብቻ የሚያደርግ በቃ ልበ ደንዳና ነው። ውስጡ ጭካኔ ነው ያለበት። ይህች ሴት ግን አንድም ቀን ሳትቀር ሁል ጊዜ እየመጣች ፍረድልኝ ትላለች። ዛሬ እንደ እግዚአብሔር ቃል እናገራለሁ፣ በሕይወታችሁ ላይ እናገራለሁ። እግዚአብሔር አምላክ ለአንድ ሰው ይፈርዳል። ዛሬ የፍርድ ቤት ቀጠሮ ያለባችሁ፣ ነገ ያለባችሁ፣ በዚህ ሳምንት ያለባችሁ፣ በዚህ ወር ያለባችሁ፣ በዚህ ዓመት ሳያልቅ የፍርድ ቤት ክርክር መመላለስ የበዛባችሁ፣ ገንዘብ ስለሌላችሁ፣ ሰው ስለሌላችሁ፣ አቅም ስለሌላችሁ፣ ዘመድ አዝማድ ስለሌላችሁ፣ ፍርድ ሊዛባብኝ ይችላል ያላችሁ አንድ ቃል እናገራለሁ። እግዚአብሔር ይፈርዳል። ይሄው የእግዚአብሔር ቃል ነው ያዝኩት። ፍርድ ታገኛላችሁ፣ ይፈረድላችኋል። የመሬት ክርክር ያለባችሁ፣ የቤት ክርክር ያለባችሁ፣ የተለያየ ነገር ክርክር ያለባችሁ ጌታ እንደዚህ ብሎኛል፣ እፈርድላችኋለሁ። ለአንድ ሰው እግዚአብሔር ይፈርዳል። ለአንዲት ሴት እግዚአብሔር ይፈርዳል። ዛሬ እግዚአብሔር አምላክ ይፈርዳል። አሜን ብላችሁ ተቀበሉ። ከዚህ ቃል የተነሳ ይቺ ሴት ሁል ጊዜ ነው የምትመላለሰው። ፍረድልኝ እባክህን፣ አቅም የለኝም፣ ጉልበት የለኝም፣ እንደ ሰዎች ማደርገው ነገር የለኝም፣ እባክህን ፍረድልኝ። ሁል ጊዜ እየመጣች ትነዘንዘዋለች። ሁል ጊዜ እየመጣች ትጨቀጭቀዋለች። ከዚች ንዝንዝ፣ ከዚች ሴት ጭቅጭቅ ብፈርድ ይሻለኛል ብሎ ፈረደላት። ዛሬ ይፈረድላቸዋል። ጌታ ምስክሬ ነው፣ ይፈረድላቸዋል። እንደ እግዚአብሔር ቃል ይፈረድላቸዋል። እንደ ኢየሱስ ክርስቶስ ቃል ይፈረድላቸዋል። ፍርድ ታገኛላችሁ። ዛሬ በኢየሱስ ስም ፍርድ አገኛችሁ። በናዝሬቱ በኢየሱስ ስም ተፈረደ። በናዝሬቱ በኢየሱስ ስም ተፈረደ። እንቆቅልሽ ያለባችሁ፣ ችግር ያለባችሁ፣ መከራ ያለባችሁ፣ ስቃይ ያለባችሁ እግዚአብሔር እንደዚህ ብሎኛል፣ ለአንድ ሴት እፈርድላታለሁ፣ ለአንዱ ሰው እፈርድለታለሁ። ዛሬ ፍርድ አግኝታችኋል።
ተፈርዶልኛል ብላችሁ ኮሜንት ላይ ጻፉ። በኢየሱስ ስም ተፈጸመ። በኢየሱስ ስም ተፈጸመ። በኢየሱስ ስም ተፈጸመ። በኢየሱስ ስም ተፈጸመ። በክርስቶስ ኢየሱስ ስም ተፈጸመ። አሜን።